አዎ ሚስት ቅዳሜ ሚስት ኸሚስ አዳምጡ ኸሚስ እናጋባለን ነው ኸሚስ ቢኢዝን ረብል ዓለም በእኛ ሳይሆን በአላሁ ረብል ኸሚስ እና ጁምዓ ለአንድ ሰዓት ቅዳሜ ለአንድ ሰዓት የምትመዘገቡ ኑሽ ሴት ልጅም ትሁን ወንድም ልጅ ይሁን ትዳር ውስጥ ከገቡ በኋላ ከበፊት ስለነበረው ህይወቷ እያነሳች ጠዋት ነጋ ጠባ እሷም ዝምትል ከሆነ እሱም ደግሞ ነጋ ጠባ የበፊቷ ሚስቴ እንዲነበረች ታዲያ የሚይዟ ሚስቱ እንደዛ ከሆነች ለምን ጥሏት ወጣ? እሷም ሚስት ማለት ነው የበፊቴ ባሌ የምትሆን ታዲያ እሱ መልካም ከሆነ እንዴት ወጣሽ? ጫጭር መልስ። ችግሩ ካንቺ ነው ማለት ነው። አሁንንም እኔን አዛር እያረግሽ ነው በላት። በቃ የበፊቴ ባሌ መልካም ነበር የበፊቴ ካለች ታዲያ የበፊትሽ ባልሽ መልካም ከነበረ አንቺ ጋር ነው ማለት ነው ችግሩ። ታዲያ አሁንም እኮ እኔን እያስቸገርሽ ነው። የበፊቱ ባልሽ መልካም ከሆነ ለምን ጥለሽ ወጣሽ በላት። እየለፋች 16 ሰዓት 17 ሰዓት እየሰራች እግሯ እያበጠ እግሯን እንዲያርጋ ምትተኛለች። እግሯ እያበጠ ኩላሊት በሽተኛ ሆና ልጆቿን ለማሳደግ ያንን ሲያዩ ደግሞ እረር የሚሉ ወንዶች ደግሞ አሉ። በእናንተ አይነቱ ማለት ነው። አላሁ ረቡል ዒዛ የሚወደውን ብቻ ንግግር እንድንናገር ነው የተነገረን። የከለከለውን ከልክሏል፣ ያዘዘውን ታዟል። መልእክቱን ታስተላልፋለህ። የተቀበለ ይቀበላል፣ ያልተቀበለ አይቀበልም። ሱብሓነል ኻሊቅ ወቁሉ ሊናሲ ሑስና አለ። መልካምን ነገር ለሰዎች ተናገሩ አለ። ከመልካም ነገሮች መሀል ይሄ ነው የጌታችን ሱብሓነሁ ወተዓላ ትእዛዙ ያዘዘው። ፈዘኪር ወዘኪር ፈኢነ ዚክረ ተንፈዑል ሙእሚኑን አለ። ተዋወሱ፣ መተዋወስ ለአማኞች ይጠቅማል አለ። አንድ ቀን የቤቴ አሁን መድረክ ብከፍትና አንድ ቀን እስቲ ባሎቻቸው የተበደላችሁ የልጆች እናቶች ብዬ ብጠራ ታውቁታላችሁ። ምን ያህል ሰው እንደሚመጣ ታውቁታላችሁ። ውስጣችሁ ያውቃል። በየቤቱ የምታለቅስ ማለት ነው። ስለሌላ ነገር አይደለም እናቶች የሚያለቅሱት። ፍቅር አልሰጠኝም ብላ የምታለቅስ እናት ሬር ናት። ለልጆቹ ፍቅር አልሰጠም ብለው ነው የሚያለቅሱት። ልጆቹን ፕሮቫይድ አላደረገም ብለው ነው የሚያለቅሱት። ለልጆቻቸው ምግብ አልሰጡም ብለው ነው የሚያለቅሱት። ልጆቻቸውን ፍቅር አልሰጡም ብለው ነው የሚያለቅሱት። ይህንን ተጠንቀቁ። አቅም ከሌለ አቅም የለኝም እዛው ከእሷ ጋር ሆነ ትቸገራለህ። አቅም ከሌለ ከእሷው ጋር ሆነ ትቸገራለህ። ፕሮቫይድ ማድረግ ካልቻልክ ለምን አልቻለም ተብሎ እስልምና ላይ አይጠይቅም። አቅም ከሌለው ስራ ከሌለው ደካማ ከሆነ መስራት የማይችል ከሆነ በሽተኛ ከሆነ እሷ ራሱ ሐቅ አለባት እሱን ለመንከባከብ ባሏ ነው። አቅም ከሌለው ብሎ አያስገድደውም አላህ ሱብሓነሁ ወተዓላ። ስንትን ነገር ግፍ አብራ አሳልፋ ልክ ላይፍ ለውጥ ሲመጣ እሱም ደግሞ ላይፉ እንዲቀየር ስታይልሽ ይፈልጋል። እቺ በቃ ቀዲም ናት አላሉም የኛ ነቢ ዓለይሂ ሰላቱ ወሰላም። ከእናታችን ኸዲጃ ረዲየላሁ ተዓላ አንሃ ጋር ስንት ዓመት እንደቆዩ ታውቃላችሁ? ከእሷ ውጭ ሌላ ላዩም ነበር የኛ ነቢ ዓለይሂ ሰላቱ ወሰላም። አልተካልኝም ጌታዬ ነው ያሉት የኛ ነቢ ዓለይሂ ሰላቱ ወሰላም። ሐዲስና ቁርአንን መከተል ጥሩ ነው። አላሁ ረቡል ዒዛ ያገባችሁትን ትዳራችሁን የምትጠብቁ ያርጋችሁ። የልጆቻችሁን ሐቅ የምትጠብቁ ያርጋችሁ። የሚስቶቻችሁን ሐቅ የምትጠብቁ ያርጋችሁ በራህመቱ በዝነቱ። ሴቶችም የባሎቻችሁን ሐቅ የምትጠብቁ ያርጋችሁ። እኔ ሴቶችን ብዙ ጊዜ የምናገርበት ብዙ ጊዜ አለ። ቤቴ ገብተው የሆነ ነገር ስለ ወንድ ሲሉ የምናገረውን በደንብ የምታውቁ ታውቃላችሁ። ቤቴ ገብተው ሲናገሩ የምሰጠው አድቫይስ ማለት ነው። ሴት ልጅ ግን ትዳሯ ውስጥ ከገባች በኋላ አበደን ውጭ አታይም። አበደን ሌላ ወንድ አታይም። አበደን 2% እንኳን የሚሆን አታይም። በእርግጠኝነት ማንም ሴት ምርር ሲላት ብቻ ነው። አብዛኛው ሴት የወንድ ሐቅ መጠበቅ አለበት። አዎ በቤት ውስጥ ወንድ መከበር አለበት። አዎ ሪጃሉን ቀዋሙን አለ ኒሳ አለኛ ጌታ። ይሄን ማን ይክዳል? ማንም አይክድም። በቤት ውስጥ ታዲያ ቀዋሚ የተባለው በምንድን ነው? ዲሲዥን ላይ ብቻ ነው እንደ ቀዋሚ የተባለው? ፕሮቫይድ ማድረግ ለሚስቱ፣ ፕሮቫይድ ማድረግ ለልጆቹ፣ ቴኬር ማድረግ የቤቱን ነገር፣ ቴኬር ማድረግ የፋሚሊውን ነገር እንጂ እሷ ፕሮቫይድ እያደረገች እሷ እየለፋች እሷ እያኖረች እሷ ምን እያለች ሩል ብቻ በመስጠት ነው እንዴ የተባለው? ላ አቅም ከሌለው ኦኬ፣ ካልቻለ ኦኬ፣ አቅሙ በሚችለው ግን
ለቤቱ ለልጆቹ። እዛ ጋ እንደ ኳስ ጥሎ እዛ ጋ ሌላ ቦታ ላይ حسبنا الله ونعم الوكيل. بارك الله لي ولكم في القرآن الحكيم ونفعني وإياكم بالآيات والذكر الحكيم. እኔም በተናገርኩት እናንተም በሰማችሁት ሌላውን በሰማ የምንጠቀም ያርገን በራህመቱ በእዝነቱ በቸርነቱ። አላሁ ረቡል ዒዛ የሚነግረን ነገር በሙሉ ዱንያ አኺራ የምንጠቀምበት ነው። ስለዚህ የምታገቡትን ልታስለቅሱ ሳይሆን መሆን ያለበት፣ በተለይ አሁን ወደ ትዳር ልትገቡ የተዘጋጃችሁ እህቶች፣ ወንድሞች፣ በተለይ ወንዶች ልታኖሩ ክብር አላት። እኛ ነቢ ዓለይሂ ሰላቱ ወሰላም ሴት ልጅ አያከብሩም የተከበረ ቢሆን እንጂ አሉ። ምን ማለት ነው? የተከበረ ሰው ቢሆን እንጂ። አላሁ ረቡል ዒዛ ለሴት ልጅ የሰጣት ቁዋ አለ፣ ለወንድ ልጅ የሰጠው ቁዋ አለ። ሴት ልጅ እንደ ወንድ መሆን አትችልም፣ ወንድ ልጅ እንደ ሴት መሆን አይችልም። ይህም ማወቅ ጥሩ ነው። ብታገቡ በተለይ የተዘጋጃችሁ አደራችሁን አግብቼ የተወሰነ ጊዜ ቆይቼ እፈታለሁ ብላችሁ አይደለም መግባት ያለባችሁ። እስከ አኺራ ድረስ አብሬያት እኖራለሁ፣ ወልደን ከብደን አብረን እንኖራለን፣ ይህም ብላችሁ ግቡ። አላሁ ረቡል ዒዛ ንያችሁን ያውቃል። ሴቶችን አታስለቅሱ። ሴት ነኝ እኔ፣ የሴት ልጅ ለቅሶ ያስለቅሰኛል። ወንድም ልጅ እንዲበደል አልፈቅድም፣ ክልክል ስለሆነ በእስልምና። ሴት ልጆች አትበድሉ ብለን ስንናገር ወንድ ልጅ ይበደል እያልን አይደለም። ግን ሴቶች ከልጆች ጋር እየተሰቃዩ ያሉትን ዞር ብላችሁ ሂዱና እዩ። ልጆቻችሁ እሷን እንኳን ባትፈልጉ ልጆቻችሁን ቼክ አርጉ። ሴት ልጅ ማን ፈቀደላት? ማን ከለከላት? ዳዕዋ መስጅደ ነበዊ ቆማ ታረገ ነበረ። መስጅደ ነበዊ ጭንቅላታችሁን የሆነ በሆነ ሰፈር ልታረጉት ትፈልጋላችሁ። ዲኑን በሆነ ሰፈር እንዲህ ልትይዙት። እንደው አላሁ ረቡል ዒዛ ላ ተጅዐልና ሚነል ጃሂሊን በራሕመተ በእዝነት እንደሚልኩልኝ እኔ ሰዓቱ ስለሌለኝ ብዙዎችን አላዳምጥም፣ ግን እንደማዳምጣቸው ሰዎች ማለት ነው። አንዳንዴ ሳዳምጥ ሜክስ ሚ ክራይ። የሆነ አካባቢ ያለ ቅምጥ የተቀመጡበት እና እዛ አካባቢ በተለይ ያለው አዑዙ ቢላሂ ሚነ ሸይጣን ረጂም ላ ሐውለ ወላ ቁወተ ኢላ በተለይ አግብተው ተፋተው ልጆቻቸውን ብቻቸውን የሚያሳድጉ ይቻላል በእስልምና ማግባት። አዎ ይቻላል። ፌር አድርጎ ማኖር ከቻለ ይችላል። አላህ ያዘዘው ማንም መከልከል አይችልም። አሱ ወይ ይፈቀዳል በሚዲያ ትዳር ነው። በሚዲያ እኮ አይደለም የምናገባው። ፈላጊና ተፈላላጊን እንመዘግባለን። እኔ የምፈልገው እንደዚህ ነው የሚሉትን እንመዘግብና ከዛ በሐላል የሚነጋገሩበት ወይ አለ። ኦንላይን ላይ 3ኛ ሰው 4ኛ ሰው ተቀምጦ ያወራሉ፣ ይተዋወቃሉ። ከዛ በዛ ከተስማሙ ወደ ኒካሁ ይገባሉ። እሺ ሐራሙን ሐላል አድርጎ ባለበት ሰዓት ደግሞ በሐላል ለሚሰራ ነገር ነዓም ኸሚስ ቢኢዝን ረብል ዓለሚን በእኛ ሳይሆን በአላሁ ረብል ኸሚስ እና ጁምዓ ለ1 ሰዓት፣ ቅዳሜ ለ1 ሰዓት የምትመዘገቡ ኑሽ። እዚህ ውስጥ መቻቻልን፣ እዚህ ውስጥ ትዕግስትን፣ እዚህ ውስጥ ፍቅርን፣ እዚህ ውስጥ መተሳሰብን፣ እዚህ ውስጥ ብዙ ነገር የምትኖሩበት እኮ ትዳር ማለት። ስራ ቦታ ላይ ከምትገናኙ ሰዎች ጋር የተወሰነ ሰዓት ተቻች ብላችሁ ትላቀቃላችሁ። ትዳር ግን አንድ ጣራ ሱ ነው። ድክመትህን ታውቃለች፣ ዊክነስሽን ያውቃል፣ ያንቺን ድክመት ያውቃል፣ ምን ብናገራት እንደሚተኩሳት ያውቃል። አውቀው አንዳንድ ወንዶች ባለው ቆይ ዝም ካለች እሷ ምንም ነገር ሙቭ ካላረገች ቆይ ቃላት ይጠብቅና እሷን የሚተኩሳትን ቃል ይናገራል። እሷም እንደዛው ምንም ካላለዝም የረሳውን ልመሰለ ከአሁን በፊት ታስታውሳለህ? የዛሬ ስንት ዓመት ወይ 4 ዓመት ወይ 5 ዓመት ወይ 10 ዓመት ብላ ትኩስ ታደርጋለች። አውቃ ነው። አንዳንዴ ይሄ ላይፍ ነው።